ልትፈታት ነው። ሀና እንግዲህ ነገሮች ሁሉ እንደጠበቀቻቸው የሆኑላት አይደለም። በሀሴት ምክንያት ወይዘሮ ሚላ ከስራ ልታሰናብታት ቀናቶች ቀርተዋታል። ሀና እንግዲህ ምስኪን ልጅና የዋህ ልጅ በመሆኗ አንዳንድ ጊዜ የዋህነት ይጎዳል መሰለኝና ሀና እንግዲህ በአባቷ ሀሳብ በሽታ የተጨናነቀች የምትገኝ ልጅ ገንዘብ እጥረት በያዛት ሰዓት ላይ ሀሴት የምትባለዋ ልጅ ለእናቷ እንዴት ታምንያታለች ግን ሀናን ብላ በጠየቀች ሰዓት ወይዘሮ ሚላ ሀና ማለት ጥሩ ልጅ የዋህ ልጅ ናት ብላ ስትላት አይ እኔ ሳያት ቦታ እየፈለገች ነው የሆነ ጥቃት ልታደርስ በማለት ወይዘሮ ሚላን በመደንገጥ ልታሰናብታት ነው። ግን ደግሞ የሚገርመው ነገር ወይዘሮ ሚላ ልጅቷን ሀሴትም ማመኗ ነው። ሀና ለብዙ ጊዜ አብራት የምትሰራ ሰራተኛ ናት። የሀናን ማንነት ደግሞ ወይዘሮ ሚላ በደንብ አርጋ ታውቃለች። ግን ደግሞ ሀና ይሄን አታድርግም፣ እሷ እኮ ጥሩ ልጅ ናት ብላ እንደ መከራከርን የሀሴትን ወሬ አምና ሀናን ከስራ ልታስወግዳ ታስባለች። ሰላም አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድ ኢትዮጵያውያን እንዴት ናቸው? እንዲሁም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። እንግዲህ እንዳያችሁት ቪዲዮ ላይ ሀና እየተጨናነቀች ባለችበት ሰዓት ብር ባጠራት ሰዓት አሁን ደግሞ ይቺ ሀሴት የምትባል ልጅ ከመጣች ወዲህ እንዲህ ሀና ሰላማዊ እያገኘች አይደለም። በማያገባት ነገር እየገባች ደግሞ አሁን በተለይ ለሀና በጣም እያስቸገረቻት የምትገኝ ናትና ከመድረሷ ለሀና ጥላት የሆነቻት ነው ያለችው። ግን እናቷ ወይዘሮ ሚላ ሳሎን ላይ ቁጭ ባለችበት ሰዓት መጣችና ሀሴት እናቴ ወይ እንዴት ነሽ ብላ ስላታለች። እናቴ ብላ ስትለው ወይዘሮ ሚላም ወይ የልጅ ወይ ብላ ስትላት ፈለግሽ ብላ ስትጠይቃት አይ መፈለግ ሳይሆን እንደው ዝም ብዬ ነው ብላ ትላለች። እና ወንድምሽ ጋር ለምን አልተጫወሽም ብላ ወይዘሮ ሚላ ትላታለች። ሀሴትም ወንድሜ የሚፈልገው ነገር አለው መሰለኝ እና ለዛ ነው ወደ አንቺ የመጣሁት ብላ ሀሴት ትላታለች። እኔ ሀሴትም ደግሞ አንቺን ረበሽኩሽ እንዴ ብላ ስትላት ወይዘሮ ሚላም መረበስስ አልረበሽኝም፣ እንዴት ነው ታዲያ ቤቱን እየለመርሽው ነው ወይ ብላ ትጠይቃታለች ወይዘሮ ሚላ። ሀሴትም የእናቴ ቤት አይደለ እንዴት አለምደውም ብላ ወይዘሮ ሚላም የኔ ልጅ ወይ የእናትሽ ቤት ይህን የመሰለ እያለ በሰው ቤት ስትንከራተች ኖርሽ አይደለ ብላ ትላታለች። ሀሴትም እንደዛ አይባልም እማዬ፣ ግን እልቅስ ሀና እዚህ ቤት ከሰራች ቆየች እንዴ ብላ ትጠይቃታለች። ወይዘሮ ሚላም ደግሞ ያን ያክል ብዙም ጊዜ የሚባል አይደለም፣ ግን ደግሞ ለምን ጠየሽ ብላ ወይዘሮ ሚላ ትጠይቃታለች። ሀሴት ዝም ብዬ እኔ የጠየኩሽ ግን ደግሞ ታምንያታለች ብላ ትጠይቃታለች። ወይዘሮ ሚላ በጣም እንጂ ሀና ማለት በጣም ጥሩ ልጅ ከሚገባ በላይ ብላ ትላታለች። ግን ደግሞ አንቺን ለምን ጠየሽኝ ልጄ ብላ ስትላት ሀሴት አይ ሰሞኑን ሳያት ሀሳቻ ሰዓት እየጠበቀች ይመስለኛል ጥቃት ለማድረስ ብላ ትላለች። ሀሴት መኝታ ክላስ እየተደበቀች ትሄዳለች። ምናልባች ዘረፋ ታካሄዳለች ብዬ ፈርቻለሁ ብላ ትላታለች። ወይዘሮ ሚላም ደንገጥ ብላ አረ በፍጹም ሀና እንዲህ የምታደርግ ልጅ አይደለችም ብላ ትላታለች። ሀሴትም እኔ ካንቺ አላውቅም፣ ግን ደግሞ በኋላ ሰርቃ ከሄደች በኋላ አንቺ እንድትጎጅ ስላልፈለግኩ ነው ብላ ትላታለች። ወይዘሮ ሚላ ሀሴትዬ እንዳባረራ ነው እንደ የፈለግሽው ብላ ትላታለች። ሀሴትም ደግሞ በኋላ እኔ ችግር እንዳይፈጠር ብዬ ነው ብላ ትላለች። የሚገርመው ነገር ደግሞ ለቤቱ ስራ እኔ ያለሁኝ ምግብ ስራ ደግሞ ጎበዝና ጠንካራ ነኝ ብላ ትላታለች። ሀሴት ለሀና ጥላቱና እየመጣች ያለችው በእሷ ላይ እንግዲህ የምታካሄደውን በስተጀርባዋ፣ ሀና ግን በንጹህ ልቧ ምን እንደምታካሄድባት ሀሴት አታውቅም። ግን የሚገርም ነገር ደግሞ ሀና ሀሴትን መውደዷ፣ ሀሴት ግን ለእሷ ጥላት መሆኗን አታውቅም። ወይዘሮ ሚላም
ምላሴን እኮ ጤናውን የምትከታተለው እሷ ናት ብላ ትላታለች። ሀሴትም እኔ እንጃ እማ አንቺ ታውቂያለች ብላ ትላለች። ወይዘሮ ሚላም በቃ አንቺ አትጨናነቂ፣ ሌላ ሐኪም ልፈልግና ከስራ አሰናብታታለሁ ብላ ለሀሴት ነገረቻት። ሀሴትም በጣም አመሰግናለሁ ስለተረዳሽኝ እማዬ፣ ግን ሀና ከቤተሰቡ ቅርበት የተነሳ ትረጅኛለሽ ብዬ በቶሎ አላመንኩም ነበር ብላ ሀሴት ለእናቷ ትላታለች። ወይዘሮ ሚላም አንቺ እኮ ልጄ ነሽ፣ ለእኔ መጥፎ እንደማታስቢ አውቃለሁኝ እርግብዬ ብላ ስትላት፣ ሀሴትም ደግሞ እማዬ ማላስቸግርሽ ከሆነ ይህ አንድ ጥያቄ ልጠይቅሽ ብላ ስትላት፣ ወይዘሮ ሚላም ደግሞ ጠይቂ ምናሸሽ ምንድን ነው ሀሴትዬ እርግቡዬ ብላ ስትጠይቃት፣ ሀሴትም ከአሁን በኋላ እርግብ ሳይሆን ሀሴት ብለሽ ብትጠሪ ደስ ይለኛል ብላ ስትላት፣ ወይዘሮ ሚላም ደግሞ ደንገጥ በማለት ለምን የኔ ልጅ ብላ ትላታለች። ሀሴትም ያው በልጅነቴ ሀሴት ብለሽ አይደል የምትጠሪኝ፣ ያው በዛው ብትጠሪ ደስ ይለኛል፣ የልጅነቴ ማንነቴን ይመልስልኛል የሚል ሀሳብ ስላለኝ ነው ብላ ትላታለች። ወይዘሮ ሚላም እኔም እኮ ደስ ይለኝ ነበር የኔ ልጅ፣ ግን ደግሞ ያሳደጉሽን ሰዎች ውለታ ላለመርሳት ነው ብዬ ትላለኝ። ነይ እስኪ ልጄ ልቃፈሽ ብላ ካለቻት በኋላ ሀሴትም ደግሞ ለብዙ ዓመታት ርቄ የኖርኩት እንደዚህ ሊክሰኝ አስቦ ነው መሰል ስላገኘሁሽ እናቴ በጣም ደስ ብሎኛል ብላ ትላለች። ወይዘሮ ሚላም ደግሞ እኔም በጣም ደስ ብሎኛል ልጄ ወይ ብላ ትላለች። ይመስለኛል ሀሴት ለተንኮል ነው እንጂ እናቷ እንዳላደለች ታውቃለች። ወይዘሮ ሚላ ደግሞ ትክክለኛ ልጇ ሀና እንጂ ሀሴት አይደለችም። መና ሀና ወደ ምላሴ ክላስ ስትገባ ምላሴ ደግሞ እያነበበ ነበርና ምላሴ እንዴት ነህ ብላ ስትመጣ አንቺ እንዴት ነሽ? እኔ ደህና ነኝ ብሎ አካላት በኋላ አልጋ ላነጥፍ ነበር የመጣሁት፣ አልጋ ደግሞ ዛሬ አምሮበት አነጣጥፈኸዋል እሳ ብላ ትጠይቃለች ሀና። ምላሴ ማው ዛሬ ተቀርመሻል ሀንዬ ብሎ ሲላት፣ ሀናም አንተ እኮ ለነገሩ በስራ ላይ ጎበዝ እንደሆንክ ትታወቃለህ ብላ ትላለች።